ፊልሙ የሚጀምረው በአንድ የሴቶች ትምህርት ቤት ውስጥ ሲሆን ሞና የተባለች ተማሪ ሎከር ውስጥ እባብ ስታይ ደንግጣ ብትሸሽም በሰከንዶች ልዩነት በርካታ ጥቁር እባቦች መንገዷን ይዘጉባታል። በፍርሃት ተውጣ እርዱኝ ስትልም ጃክ የተባለ የጥበቃ ሰራተኛ ሰምቶ በመድረስ ከመርዛማዎቹ እባቦች ይታደጋታል። አስተማማኝ ቦታ ላይ ሲደርሱም ጃክ ሁኔታውን ለጥበቃ ኃላፊው ሪፖርት ያደርጋል። የጉዳዩን አሳሳቢነት ስለተረዳም በግቢው ያሉትን ሁሉ ስለ አደጋው ለማስጠንቀቅ ወደ ማሰራጫ ጣቢያው ይሮጣል። በተመሳሳይ ሰዓት ርዕሰ መምህሩ ለባለሀብቶች ስለ ምርቃት ስነ ስርዓቱ ዕቅድ እያብራራና ትምህርት ቤቱ ከሁሉም የተሻለ እንደሚሆን ቃል እየገባ ነው። በድንገትም በግቢው ውስጥ ስለገቡት እባቦች የሚያስጠነቅቀው የጃክ ድምፅ በድምፅ ማጉያው ይሰማል። በፍርሃት ሲዞሩም አውሬውን ከፊታቸው ቆሞ ይመለከቱታል። አውሬው ጊዜ ሳያጠፋም ርዕሰ መምህሩን ይውጠዋል። ሁሉም ነፍሱን ለማትረፍ ቢሯሯጥም አውሬው አንድ በአንድ መዋጥ ይጀምራል። በሌላ በኩል ተጨማሪ እባቦች ወደ ሕንፃዎቹ ገብተው ጥቃት ይጀምራሉ። ተማሪዎቹም ራሳቸውን ለማትረፍ ይሸሻሉ። በዚህ መሃል ጃክ ከተማሪዎቹ ጋር ወደ ግቢው ሲሮጥ አውሬው ሰዎቹን ሲያድን ይመለከታል። ሌሎቹን ለማዳን ወደ ኋላ እየተመለሰም ሞናን እንድትሸሽ ይነግራታል። ሞና ጓደኞቿን ለማገዝ ስትሞክርም አውሬው መንገዳቸውን ዘግቶ ሴቶቹን አንድ ባንድ ሲውጣቸው ታያለች። ሌላ አማራጭ ሲያጡም አውሬው እያሳደዳቸው ሁሉም ተመልሰው ወደ ክፍሎቹ ይሮጣሉ። ጃክ አውቶቡሶቹ ጋር ሲደርስም ሞናን ያጣታል። ሁለቴ ሳያስብም እሷን ለማዳን ወደ ግቢው ተመልሶ ስሟን ሲጣራ ተደብቃ ያገኛታል። ወደ እሷ እየሮጠም አውሬው ከኋላው መሆኑን ያስተዋለችው ሞና ጃክን ልታስጠነቅቀው ብትሞክርም እሱ ግን እሷን በማዳን ላይ ብቻ ተኩሯል። አውሬው ቀስ ብሎ ሲጠጋ ጃክ ዞር ሲል ሊያጠቃው የተዘጋጀውን ግዙፍ አውሬ ያየዋል። በቅጽበት ጥቃቱን አምልጦ ነፍሱን ለማትረፍ ሲሮጥም በድንገት መሬት ላይ ይወድቃል። አውሬው ሊውጠው ሲልም ባልደረባው ጆን ደርሶ ሕይወቱን ያተርፈዋል። አውሬውን ከውጭ ትተውት ወደ ውስጥ እየገቡ እያሉም አውሬው በድንገት ጆንን በኃይል ይመተዋል። ትንሽ ከተረጋጉ በኋላም ከአውሬው ለማምለጥ የተሻለ መንገድ መፈለግ ይጀምራሉ። ጃክም ሕንፃዎቹን የሚያገናኝ ኬብል ከላይ በተመለከተ ቅጽበት አደገኛ ሐሳብ ይመጣለታል። አውሬው ከታች እያለም በድፍረት ጃክና ጆን ኬብሉ ላይ ወጥተው ወደ ሌላው ሕንፃ መጓዝ ይጀምራሉ። ልክ የአውሬው አናት ላይ ሲደርሱም ኬብሉ ክብደታቸውን መሸከም ያቅተዋል። ማሰሪያው በድንገት ሲበጠስም የጃክ ስልክ ቀጥታ አውሬው ላይ ወድቆ ያነቀዋል። ከተቆጣው አውሬ ጥቃትም እንደ ድል ሆኖ ሲተርፉ አውሬው ወደ ታች ይወድቃል። መውደቁን ተጠቅመው ለማምለጥ ሲሞክሩም ኬብሉ ሙሉ በሙሉ በመበጠሱ ወደ ሌላኛው ሕንፃ ይወድቃሉ። ከባድ ጉዳት ሳይደርስባቸውም ከተረፉት ሰዎች ጋር ይቀላቀላሉ። ሞናም እፎይ ብላ ጃክን ታቅፈዋለች። ጃክም የነፍስ አድን ቡድን በቅርቡ እንደሚደርስና እስከዛው ሕንፃው ውስጥ መቆየት እንዳለባቸው ይናገራል። በዚህ መሃል አሌክስ ለነፍስ አድን ቡድኑ ሲደውል ለመድረስ ተጨማሪ 5 ሰዓታት እንደሚፈጅባቸው ያሳውቁታል። በዚህም ሁሉም ይደነግጣሉ። አሌክስ በኔ መኪናና ምልጥ ብሎ ሐሳብ ባቀረበበት ቅጽበትም ተማሪዎቹ በሙሉ ወደ ውጪ ይወጣሉ። ጃክ ሊያስቆማቸው ቢሞክርም ማንም ጆሮ አይሰጠውም። የመኪና ማቆሚያው ጋር እንደደረሱም አውሬው ተከስቶ አንዱን ይውጠዋል። ጃክ በፍርሃት ሁሉም ተመልሰው ወደ ሕንፃው እንዲገቡ ይጮሃል። ሁሉም ወደ ፎቅ እየሮጡ እያሉም ከሴቶቹ አንዷ በአውሬው መያዟን ሞና ታስተውላለች። ልጅቷ አድኑኝ እያለች ብትጮህም ጃክ ግን ጊዜው እንዳለፈና ከቆሙ ሁሉም እንደሚያልቁ ለሞን ነግሯት ጥሏት መሮጣቸውን ይቀጥላሉ። ከጥቂት ደቂቃዎች በኋላ ከሌሎቹ ጋር ቢገናኙም አውሬው ግን መከተሉን አላቆመም። በእባቦች በተሞላ ኮሪደር ውስጥ አቋርጠው ወደ አንድ ክፍል ከገቡ በኋላም አውሬው እንዳይገባ በሩን በፍጥነት ይዘጋሉ። ሴቶቹ የአልጋ አንሶላዎችን ገምደው ረጅም ገመድ ከሰሩ በኋላም አንድ በአንድ ወደ ታች ይወርዳሉ።
በዚህ መሃል አውሬው በሩን ለመስበር ይታገላል። ጃክም ብቻውን ፎቁ ላይ ይቀራል። በመጨረሻም አውሬው በሩን ሰብሮ በመግባት ጃክን ያጠቀዋል። ጃክም ያለ አማራጭ በመስኮት ይዘላል። ከታች ያሉት ሰዎችም እንደ ድል ይቀልቡታል። አውሬው ከኋላቸው እየወረደ ስለነበርም ሁሉም እንደገና ሮጠው ካፍቴሪያ ውስጥ ይገባሉ። ጃክም በንዴት አሌክስን አንቆ የሁሉንም ሰው ሕይወት አደጋ ላይ በመጣሉ ይወቅሰዋል። አሌክስ ግን ጥፋቱን ከማመን ይልቅ ሞናን አንቺም ጓደኛሽን እንድትሞት ትተሻታል በማለት ጣቱን ይቀስርባታል። ሞናም ተናዳ በጥፊ ትመታዋለች። እየተጨቃጨቁ ባለበት አፍታም አውሬው መስኮቱን ሰብሮ ወደ ካፍቴሪያው በመግባት ጥቃት ይሰነዝራል። የተረፉት ሰዎችም እንደገና ሸሽተው ወደ አንድ አሮጌ መጋዘን ይገባሉ። አውሬውም ተከትሏቸው ይገባል። በቀዝቃዛው ክፍል ውስጥም ትንፋሻቸውን ውጠው ይደበቃሉ። እንደ ዕድል ሆኖም የክፍሉ ቅዝቃዜ አውሬው የሰውነታቸውን ሙቀት እንዳይለይ ስለከለከለው ክፍሉን ለቆ ይወጣል። አጋጣሚውን በመጠቀምም ጃክ ሁሉንም ወደ ውጭ ይመራቸዋል። ነገር ግን በድንገት በርካታ ትናንሽ እባቦች መንገዳቸውን ዘግተው ይጠብቋቸዋል። ሌላ አማራጭ ስላጡም ጃክ የክፍሉን የሙቀት መጠን የበለጠ ይቀንሰዋል። ሴቶቹ በብርድ መንቀጥቀጥ ሲጀምሩም እባቦቹም በቅዝቃዜው ይደነዝዛሉ። ከዛም በጥንቃቄ መርዛማዎቹን እባቦች አቋርጠው ማለፍ ይጀምራሉ። በመሃልም ሞና ተንሸራታ መሬት ላይ ስትወድቅ እባቦቹ ይወሯታል። ጃክ በጥንቃቄ እባቦቹን አንድ ባንድ እያነሳ ሞናን ማትረፍ ቢችልም እሱ ግን ይነደፋል። ከዛም ሁሉም ተባብረው ወደ ድንገተኛ የሕክምና ክፍል ይወስዱታል። የጃክ ሁኔታ እየተባባሰ ሲመጣም ሞና መርዙን ከቁስሉ ላይ መጣ ለማውጣት ትገደዳለች። ጃክ ራሱን ሲስትም ሁሉም እስኪነቃ በጭንቀት ይጠብቁታል። በሌላ በኩል ውጪ ላይ አውሬው ሽታቸውን እየተከተለ ተጨማሪ አደን እየፈለገ ነው። በመጨረሻም ጃክ ከእንቅልፉ ይነቃል። ሞና ባደረገችለት ጥረት መርዙ ከሰውነቱ ስለወጣ ሙሉ በሙሉ ይድናል። ነገር ግን ደስታቸው ብዙ አይዘልቅም። ጆን 5 ሰዓታት እንዳለፉና የነፍስ አድን ቡድኑ እስካሁን መድረስ እንደነበረበት ለሁሉም ይነግራቸዋል። አሌክስ በፍጥነት ለፖሊስ ቢደውልም የነፍስ አድን ቡድኑ እስከ ነገ ድረስ እንደማይደርስ ይሰማል። በዚህ ጊዜ ሁሉም እንደገና በድንጋጤ ይዋጣሉ። ጃክ ተስፋ እንዳይቆርጡ በማበረታታት በሕይወት ለመትረፍ አሁንም አንድ አማራጭ እንዳላቸው ይነግራቸዋል። እስከ ጠዋት መቆየት ስለማይችሉ ወደ መኪና ማቆሚያው ደርሰው በአሌክስ መኪና ማምለጥ እንዳለባቸውም ያብራራላቸዋል። ከዛም ሁሉም ሰው ያገኘውን ጠቃሚ ቁሳቁስ መሰብሰብ ይጀምራል። በዚህ መሃል አሌክስ አደንዛዥ መርፌ በኪሱ ሲደብቅ ከሴቶቹ አንዷ ታስተውላለች። ሁኔታው ስላጠራጠራትም አሌክስን ወደ ሌላ ክፍል ተወስደውና መኪናው 2 ሰዎች ብቻ እንደምትይዝ እንደምታውቅ ነግራው የሁለተኛውን ወንበር ቦታ እንድትይዝ ከፈቀደላት የፈለገውን እንደምታደርግለት ቃል ትገባለታለች። አሌክስም በሴትነቷ ተማርኮ ይስማማል። በድንገት ግን ፍቅረኛው ሜሲ ትመጣባቸዋለች። በጣም ተናዳ ወደ እነሱ ስትጠጋም አሌክስ ጥሏቸው ይወጣል። ሴቶቹ መጣላት እንደጀመሩም አውሬው ያሉበትን እንዳወቀ ሜሲ ታስተውላለች። ራሷን ለማትረፍም ልጅቷን ወደ መስኮቱ ገፍታ በአውሬው ታስወጣታለች። ሜሲ ሮጣ ከተረፉት ሌሎች ሰዎች ጋር ብትቀላቀልም አውሬው ግን ተከትሏት ይገባል። ሁሉም ደረጃውን በመውረድ ከህንፃው ይወጣሉ። ከአንዲት የጉብኝት መኪናም ይደርሳሉ። ጆን መኪናውን የሚያስነሳበት በቂ ጊዜ እንዲያገኝም ጃክ አውሬው ላይ ርችት ይተኩስበታል። ሁሉም ተሳፍረው እየሄዱ አውሬውም እየተከተላቸው ጥቂት እንደተጓዙም የመኪናዋ ነዳጅ ያልቃል። ያለ አማራጭም ሁሉም
ሁሉም መሮጥ ይጀምራሉ። ወደ ኋላ የቀሩትንም አውሬው ይውጣቸዋል። የመኪና ማቆሚያው ጋር እንደደረሱም የአሌክስ መኪና ባለ 2 መቀመጫ ብቻ መሆኗን ያየው ጃክ በጣም ተናዶ ሊያስቆመው ቢሞክርም አሌክስ ማደንዘዣ መርፌ እግሩ ላይ ወግቶት ወደ መኪናዋ ይሮጣል። በዚህ መሃል ግን አውሬው በድንገት ከፊታቸው ድቅን ይላል። አሌክስ ራሱን ለማትረፍ ሲልም ፍቅረኛውን ሚሲን ለአውሬው ይሰዋታል። በሰከንዶች ልዩነት ውስጥም አሌክስንም ይውጠዋል። የተረፉት ሰዎች መሮጣቸውን ቢቀጥሉም ጃክ በማደንዘዣው ምክንያት መራመድ ያቅተዋል። አውሬው ተጠግቶ ልክ ሊያጠቃው ሲልም በድንገት ከርቀት ርችቶች ይተኮሳሉ። የዚህ ጊዜ የአውሬው ትኩረት ይሰረቃል። ጆን ድሮን ተጠቅሞ አውሬውን ያዘናጋው ነው። እነ ጃክም አጋጣሚውን ተጠቅመው ወደ አንድ መጋዘን ይደርሳሉ። እንደደረሱም ጃክ ያን ሁሉ ሰው ማዳን ባለመቻሉ ራሱን መውቀስ ሲጀምር ሞና ካረጋጋችሁ በኋላ አሁንም ካላመለጥን እኛም መሞታችን ነው ብላ ታነቀዋለች። የሞና ቃላት ወኔ የሰጡት ጃክም ከመሸሽ ይልቅ አውሬውን ለመፋለም ይወስናል። ሁሉም ከመጋዘኑ ውስጥ ያሉትን ሁሉንም ርችቶች በመሰብሰብ አውሬውን ለመፋለም ዝግጅት ይጀምራሉ። ከዛም ጃክ ወደ ሰማይ ርችት ይተኩሳል። አውሬውም እየገሰገሰ ወደ ወጥመዳቸው ይገባል። ከዛም ሁሉም ባንድነት በአራቱም አቅጣጫ ከበው በርችት ያጠቁታል። ከፍተኛው እሳትና ፍንዳታ አውሬውን በስቃይ እንዲጮህ ቢያደርገውም በፍጥነት አገግሞ በግዙፍ ጭራው ሴቶቹን አየር ላይ ይወረውራቸዋል። ጃክም ሞናን ለማትረፍ ይሮጣል። አውሬውን ለማዘናጋትም ከኋላው ሳያቋርጥ ርችት ይተኩስበታል። ሙሉ የርችት ካርቶን አንስቶም አፉ ውስጥ ይወረውርበታል። አውሬው በስቃይ መለወስ ሲጀምርም ሁሉም በመረባረብ ተጨማሪ ርችቶችን ያዘንቡበታል። በመጨረሻም አውሬው መሬት ላይ ይወድቃል። ሁሉም ፍልሚያው ያበቃ ቢመስላቸውም አውሬው በድጋሚ ተነስቶ ሁሉንም ጠራርጎ ይጥላቸዋል። ጃክ ተጨማሪ ርችቶችን አንስቶ በሙሉ ኃይሉ አውሬውን ቢያጠቃውም አውሬው አገግሞ ወደ ሞና ያመራል። በዛው ቅጽበትም ጃክ ዘሎ በረጅም ብረት ጭንቅላቱን ይወገዋል። አውሬውም በስቃይ እየጮኸ ጃክን ይወረውረዋል። ጃክ በዚህ መንገድ አውሬውን ማሸነፍ እንደማይችሉ ስለተረዳም ቤንዚኑን ይከፍትበታል። ከአውሬው ጋር አብሮ ተቀርቅሮ እያለም እሳቱን እንድትለኩሰው በጩኸት ሞናን ቢለምናትም ሞና ግን ጓደኛዋን ለማቃጠል ስለከበዳት ታመነታለች። አውሬውም አጋጣሚውን ተጠቅሞ ጃክን በሕይወት ይውጠዋል። ሞናም እየጮኸች እሳቱን ትለኩሷለች። አውሬውም በእሳቱ ተውጦ በሁሉም ፊት ተቃጥሎ ይሞታል። ብዙ ሰው ስላጡም ማንም በድሉ ደስተኛ መሆን ያቅተዋል። ከዛም ሁሉንም በሚያስገርም ሁኔታ ጃክ በድንገት ከአውሬው አፍ ውስጥ በሕይወት እየተሳበ ይወጣል። ሞናም በደስታ እየሮጠች ታቅፈዋለች። ጃክም ጆን በተአምር በሕይወት መትረፉን ሲያውቅ ይበልጥ ይገረማል። ከአፍታ በኋላም የነፍስ አድን ቡድኑ በመጨረሻ ደርሶ የተረፉትን ሰዎች በሙሉ በሰላም ያስወጣቸዋል። በዚህ መሃልም ሞና ጃክን ሕይወቷን በተደጋጋሚ ስላተረፈላት አመስግናው ትስመዋለች። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ።